ዛሬ በዚህ ሰዓት በአዲስ አበባ ውስጥ ብቻ የሚገኙ አራት የተለያዩ የቤት መረጃዎችን ይዤላችሁ መጥቻለሁ። በለቡ 250 ካሬ ሜትር በ11 ሚሊዮን ብር የሚያልቅ እንዲሁም 500 ካሬ ሜትር ግራውንድ ፕላስ ዋን በለቡ በ45 ሚሊዮን ብር ጥሪ በወሰን በአያትም ዘመናዊ ለሽያጭ የቀረቡ ቪላ ቤቶችን በጥሩ ዋጋ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ጤና ይስጥልን ውድ ኢትዮጵያን፣ ዛሬ ቀዳሚ አድርጌ ለሽያጭ የቀረበውን ቤት ያመጣውላችሁ ይህ የምታዩት ዘመናዊ ቪላ ቤት ነው። እስካሁን ማንም አልኖረበትም። 210 ካሬ ሜትር ስፋቱ የሆነ ቆንጆ ተደርጎ የተሰራ ጽድት ብሎ ያለቀ ቤት ነው። ግቢው 3 መኪኖችን በጥሩ ሁኔታ እንዲያቆም ታስቦ ነው የተሰራው። በምታዩት መልኩ በሴራሚክ እጅግ በጣም ደስ በሚል ሁኔታ ነው የተሰራው። አቀማመጡ ፊት ለፊት ወደ ደቡብ የዞረ ሲሆን ከሴሚሲ ሚካኤል በቅርብ ርቀት፣ ወሰን አካባቢ ከዋና አስፓልትም በቅርብ ርቀት የሚገኝ የኮሪደር ልማት መልሶ በማልማት የማያገኘው ቆንጆ አካባቢ ነው። ፋይሉም ነባርና ዲጂታል ካርታ ነው። ይህ የምታዩት ደግሞ ሳሎን ነው። በጣም ቆንጆ ተደርጎ በሚገርም ሁኔታ ተሰርቷል። ፊት ለፊት ኦፕን ኪችን ተገጥሞለት ነው የሚገኘው። የቤቱ ከፍታ እንዲሁም የተጠቀማቸው የመብራት ስራዎቹ እያንዳንዱ የፊኒሽንግ ሁኔታውም እጅግ በጣም ገራሚ ነው። ይህን ቤት እንግዲህ መታችሁ እዩት። በጣም ተወዱታላችሁ። ልቅም ጽድት ተደርጎ የተሰራ ነው። ዋናው ላይ 3 መኝታ ቤቶች አሉ። በጣም ጥሩ ሰፋ ብሎ የተዘጋጁ ቁምሳጥን ያላቸው ሲሆን ትልቁ ወይም ማስተር መኝታ ቤት ይህ ነው። ሰፋ ተደርጎ የተሰራ የውስጥ ሻወር ቤት በጥሩ ሁኔታ ተገጥሞለታል። ሁሉም ነገሮች ጥንቅቅ ብሎ የተሟሉ ናቸው። የቁም ሳጥን ስራውን በጥሩ ሁኔታ እንደምታዩት ጥንቅቅ ብሎ አልቆ ነው የሚገኘው። ገንዳ ተገጥሞለታል። ከዚህ በመቀጠል የልጆች 2 መኝታ ቤቶች ከዚሁ ከትልቁ መኝታ ቤት ጎን ላይ የሚገኙ ናቸው። ፊት ለፊት መታጠቢያ ቤት አለ። እዚህ ላይ እንግዲህ አንደኛው የልጆች መኝታ ቤት ቁም ሳጥን በጥሩ ሁኔታ ተገጥሞለታል። ሰፊ ነው። በጣም ቆንጆ ነው። ስለዚህ እንግዲህ ይህን ቤት መታችሁ እዩት፣ ግዙት፣ ትወዱታላችሁ። ጥሩ ሰፈር ነው። የቤቱ አጨራረስ ሁኔታ እጅግ በጣም አስደናቂ ቤት ነው። እዚህ ላይ ደግሞ ሁለተኛው የልጆች መኝታ ቤት አለ። የብርሃን ሁኔታውን በምታዩት መልኩ ደስ በሚል ሁኔታ ተገጥሞ ነው ያለው። ዋና ቤቱ ላይ አንድ ሰፊ ሳሎን፣ 3 መኝታ ቤት፣ 2 መታጠቢያ ቤት ያለው ሲሆን የልጆች መታጠቢያ ቤት ማለት ነው። አንደኛው ይህ ነው፣ በጋራ ነው። የ2 መኝታ ቤቶች። ከዛ በመቀጠል ወደ ሰርቪሱ ቦታ ስንሄድ 2 ሰርቪሶች አሉ። 2 ሰርቪሶች ለመኝታ ቤት አገልግሎት መሆን የሚችሉ ናቸው። 3ኛው ደግሞ ለኪችን ወይም ማብሰያ ክፍል ታስቦ ካቢኔት የተገጠመለት ሰፊ ተደርጎ የተሰራ ነው። ስፋቱ እጅግ በጣም ደስ የሚል ነው። በአጠቃላይ እንግዲህ 210 ካሬ ሜትር ስፋት ስላለው ሁሉም ክፍሎች ሰፋ ብለው የተዘጋጁ ናቸው። የመኝታ ቤት ስፋታቸውም የልጆችም ቆንጆ ነው። እንግዲህ የሰርቪሱ ስፋትም ለእንግዳ መኝታ ቤት የምጠቀሙት አንደኛው ይህ ነው። ይህም በጣም ቆንጆ ነው። ትልቅ አልጋ ማስገባት ይችላል። ከዚህ ቀጥሎ የስራ አጋዥ ወይም ደግሞ የሰራተኛ መኝታ ቤት እዚህ ላይ በጎን በኩል አሁን ያያችሁትን የክፍል ስፋት ያክል ይዞ ይገኛል። ከዛ በተጨማሪ ውጭ ላይ የላውንደሪ ማስቀመጫ እንዲሁም ሻወር ቤት ፊት ለፊት ያለው ሆኖ አግኝተነዋል። በዚህኛው በኩል ደግሞ ወደ ውጭ ወይም ወደ ግቢ መሄድ መንቀሳቀስ፣ እቃዎችን ወደ ኪችን አካባቢ ማስገባት ስትፈልጉ እጅግ በጣም ሰፊ እቃዎችን ይዛችሁ ለማለፍ ዘና ያለ መተላለፊያ መንገድ አለው። ከዛ ውጭ የቤቱ ሁኔታ፣ የስራ ሁኔታ እጅግ በጣም ንጹህና ዘመናዊ ታስቦበት ለራስ ተብሎ የተገነባ ቤት ነው። መሸጫ ዋጋውን ደግሞ 30 ሚሊዮን ብር ጥሪ ተብሎ ነው ለሽያጭ የቀረበው። ቆንጆ ድርድር አለው። ወሳኝና በካሽ ለምትገዙ የተሻለ ጥሩ ድርድር እንደሚኖራችሁ ተነግሮናል። ቀጠሮ አስይዙና መታችሁ እዩት። ወሳኝ ገዥ ስትሆኑ ብቻ ደግሞ እየደወላችሁ ነው። ከዛ በተጨማሪ ምንም አይነት ክፍያ በመንደር ውል ሰዓት ፈጽሞ ቀጥታ አጣርታችሁ በውልና ማስረጃ የተሟላ ፋይል ሲኖር ብቻ ግብይት እንድታደርጉ እያልኩኝ ወደ ሁለተኛው የዕለቱ መረጃ ወስዳችኋለሁ። በሁለተኛ ደረጃ ዛሬ ያመጣውላችሁ ቆንጆ ቤት ይህ የምታዩት ቪላ ቤት ነው። አካባቢው በጣም ደስ የሚል ተመሳሳይ ቤቶች ተገንብተው የሚገኙበት 230 ካሬ ሜትር የካርታ ስፋቱ የሆነ ግቢው 3 መኪኖችን አለያም ደግሞ ተለቅ ያሉ የቤት መኪኖችን 2 በጥሩ ሁኔታ ማስቆም የሚችል ነው። ይህ ቤት እንግዲህ ምናልባት ወጪ ሊጠይቃቸው የሚችለው ከአሁን በፊት የተወሰነ ጊዜ ስለተኖረበት የቀለም እድሳት ብቻ ሊሆን ይችላል። ከዛ ውጭ ሁሉም ነገሮች 100% ጥንቅቅ ብለው የተዘጋጁ
ሁሉም ነገሮች የተሟሉለት ነው። ይህ የምታዩት ሳሎን ነው። ሰፊ ነው። ኦፕን ኪችን ፊት ለፊት እንደምታዩት ተገጥሟል። የመብራት የጂፕሰም ቦርድ ስራዎች የፊኒሽንግ ሁኔታው እጅግ በጣም ገራሚና ቆንጆ ነው። 230 ካሬ ሜትር በአያት ኃይሌ ሪል ስቴት አካባቢ የሚገኝ ቤት ነው። ፋይል ቆንጆ ነው። ምንም ቢሆን ግን የፈለገው ቆንጆ ቢሆን ሳታጣሩ እናንተ እንዳትከፍሉ። እጅግ በጣም ወሳኝና ወሳኝ ጊዜ ላይ ነው የምንገኘው። ከዛ መቀጠል እዚሁ ዋናው ላይ እንግዲህ 3 መኝታ ቤቶች ናቸው የሚገኙት። ከ3 መኝታ ቤቶች አንደኛው የቤቱ ትልቁ መኝታ ቤት ይህ የምታዩት ነው። ሰፋ ብሎ የተዘጋጀ ቁም ሳጥን ያለው በጣም ጥሩ አቀማመጥ ያለው ነው። የራሱ የሆነ ሻወር ቤትም ውስጥ ላይ የተዘጋጀለት ሲሆን የአሰራር ሁኔታ በጣም ጥሩ ነው። ትወዱታላችሁ። ቪላ ቤት የምትፈልጉ ዋጋውን ደግሞ መደራደር ይግድላል። አሁን ጥሪ ተብሎ የተነገረን ዋጋም እንግዲህ እጅግ በጣም ቆንጆ ነው። 23 ሚሊዮን ብር ጥሪ ተብሎ ነው የቀረበው። ትልቁ ሻወር ቤት እንግዲህ ይህን ይመስላል። የትልቁ መኝታ ቤት ማለት ነው። ውስጥ ላይ የቦይለር እንዲሁም ገንዳ ሁሉም ነገሮች የተስተካከሉለት ነው። ከዛ መቀጠል 2 የልጆች መኝታ ቤቶች አሉ በቀኝና በግራ በኩል። ፊት ለፊት የምታዩት አንደኛው የልጆች መኝታ ቤት ይህ ሲሆን ቁም ሳጥን ያለው ነገር ግን የውስጥ ሻወር ቤት የሌለው በጋራ እንዲጠቀሙ ታስቦ የተሰራ ነው። እሱንም እናሳያችኋለን። ከዛ መቀጠል ሁለተኛው የልጆች መኝታ ቤትም እዚሁ ፊት ለፊት የምታዩት ይህ ሲሆን ሁለቱም መኝታ ቤቶች እንግዲህ የጋራ መታጠቢያ ክፍልን ይዘው የሚገኙ ናቸው። መታጠቢያ ክፍሉም በጣም ቆንጆ ሰፋ ተደርጎ ጥራት ባለው መልኩ የተሰራ ነው። ይህን ይመስላል። ከዛ በተጨማሪ እንግዲህ ዋናው ላይ 3 መኝታ ቤት፣ 2 መታጠቢያ ቤት እንዲሁም 1 ሳሎን ከኦፕን ኪችን ጋር ያለ ሲሆን ወደ ሰርቪስ ቦታ ስንሄድ ደግሞ እዚህ ላይ አንድ ሰፊ መኝታ ቤት አለ። ይህን መኝታ ቤት ለእንግዳ መኝታ ቤት መጠቀም የምትችሉት ሲሆን ሁለተኛው እዚህ ላይ እንግዲህ ከዛ በሁለተኛ ደረጃ የምናገኘው ይህን ኪችን ነው። ትራዲሽናል ኪችኑ የሰርቪሶቹ ቦታ ላይ መሀል ላይ የሚገኝ ነው። ሰፊ ነው። ካቢኔት ተገጥሞለታል። ሁለተኛው ለስራ አጋዥ ወይም ለሰራተኛ መኝታ ቤት የምታደርጉት አንዱ ክፍል ይሄ ነው። በመቀጠል የምናገኘው ሻወር ቤቱ ነው። እንግዲህ ይህን ይመስላል። ከዛ ከሰርቪሶቹ አቅጣጫ ወደ ግቢ ውስጥ በዚህ በኩል መምጣት ትችላላችሁ፣ ወደ ዋና በር መውጫው ማለት ነው። ከዛ በተጨማሪ አካባቢው ጥሩ የሚባል በጣም እየለማ ያለ ዘመናዊ አካባቢ ነው። አያት ኃይሌ ሪል ስቴት አካባቢ የምታገኙት ቆንጆ ቤት 230 ካሬ ሜትር ዘመናዊ ቪላ ቤት ነው። በ23 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቧል። ይህም ቤተ ማየት ስትመጡም ይህንና ከአካባቢው ላይ ሌሎችን በርካታ ቤቶችን አይታቸው እንድትሄዱ ቀድማችሁ ቀጠሮ አስይዙን። ማንኛውንም የቤት አይነትም እዚህ አካባቢ ስታዩ ወይም ስትገዙ እያንዳንዱን በጥሩ ሁኔታ አጣርታችሁ ሸምቱ እያልኩ ወደ ሌላኛው የዕለቱ መረጃ ልውሰዳችሁ። በሶስተኛ ደረጃ ዛሬ ያቀረብኩላችሁ እዚህ ላይ አታዩትም፣ እንዲሁ ቦታውን መረጃውን የምነግራችሁ 250 ካሬ ሜትር በካርታ ነው የሚገኘው በአዲስ አበባ ውስጥ በለቡ ቡና ሜዳ አካባቢ ሲሆን 250 ካሬ ሜትር ካርታ ላይ አቀማመጡ ፊት ለፊቱ 12 ሜትር ተኩል ወደኋላ 20 ሜትር የሆነ አሁን ለጊዜው የስም ማዞሪያ ሊያስኖር የማይችል ፈራሽ ቤት ያለው ነው። ፋይሉ በልማት ተነሺ ከልደታ ወደ ለቡ ምትክ ከተሰጣቸው ሰዎች ላይ የተገኘ ነው። እጅግ በጣም ቆንጆ ፋይል ነው። ስለዚህ ብር ተፈልጎ በአጭር ጊዜ እንዲሁም በፍጥነት እንዲሸጥ ተወስኗል። በአካባቢው በጣም በርካሽ ከቀረቡት ቦታዎች አንዱ ይሄ ነው። መጨረሻ ዋጋው 11 ሚሊዮን ብር እንዲሸጥ ታስቧል። ታዲያ ይህን ቦታ በጥሪ ደረጃ 13 ሚሊዮን ብር ብለውታል። ወሳኝ ገዥ መታችሁ ደግሞ እዩት፣ ትወዱታላችሁ። አቀማመጡ በጣም ደስ የሚል ፎቅና ፎቅ መሀል ያለ፣ እናንተ ግን ገዥ ከሆናችሁ ይህን ቦታ ከፈለጋችሁ ቪላ አሊያ ደግሞ ፎቅ ከግራውንድ ፕላስ 1 እስከ 5 ድረስ አካባቢ ላይ መገንባት ይቻላል፣ መገንባት ትችላላችሁ። ስለዚህ አትራፊ ተጠቃሚ በንፋስ ስልክ ላፍቶ ለቡ ወረዳ 1 ላይ ቡና ሜዳ አካባቢ መግዛት የምትፈልጉ ደስ የሚል ነፋሻማና ከፍ ብሎ የሚገኝ አካባቢ ነው። ለመኖሪያነት ተመራጭ የሆነ መንደር ላይ የሚገኝ ነው። ስለዚህ ውድ ኢትዮጵያውያን ነገ ዛሬ ሳትሉ ይህን መታችሁ እዩት። ወሳኝ ሻጭ ነው። ወሳኝ ገዢዎች ደግሞ ስትሆኑ ብቻ ደውላችሁ መታችሁ እዩት፣ ትወዱታላችሁ። በቀጣይነትና በአራተኛ ደረጃ ዛሬ እንደ መረጃ ያቀረብኩላችሁ በአስቸኳይ እንዲሁም በፍጥነት እንዲሸጥ ተባስቦ የቀረበ መረጃ አለኝ። እሱንም እዚህ መረጃው ወይም ቪዲዮ ላይ አታዩትም። ነገር ግን ግራውንድ ፕላስ 1 እጅግ በጣም በሚገርም ዲዛይን እና በሚገርም ፓርቲሽን የተገነባ ነው። 500 ካሬ ሜትር በንፋስ ስልክ ላፍቶ ክፍለ ከተማ ኃይሌ ጋርመንት አካባቢ የሚገኝ 20 ሜትር መንገድ ላይ ያለ ኮብልስቶን መንገድ ነው።
አቀማመጡ የጧት ፀሐይ የሆነ እጅግ በጣም የምትወዱት አትራፊዎች በተለይ መታችሁ ገንብታችሁ እስከ 130 140 ሚሊዮን ብር የሚሸጥበት አካባቢ ነው። አሁን ግን ለሽያጭ የቀረበው 45 ሚሊዮን ብር ጥሪ ተብሎ ነው። እስከ 40 ሚሊዮን ብር ድረስ ያልቃል። ከዛ በታችም የተቻላችሁን ያክል አስቀንሳችሁ መግዛት ትችላላችሁ። ነገር ግን 500 ካሬ ሜትር የጧት ፀሐይ ነው። ቆንጆ ነው። ትወዱታላችሁ። አትራፊዎች፣ ተጠቃሚዎች ይህን መረጃ ነባር ፋይል ነው። አስተማማኝ ዶክመንት ነው። ይህን ቤት እንግዲህ መታችሁ እዩት። ግራውንድ ፕላስ ዋን የሚገርም ዲዛይን አሁን በብሎኬት ደረጃ ነው ተሰርቶ የሚገኘው። ጣራ ተመቷል። ልስን አልተጀመረም። ስለዚህ ይህን መታችሁ እዩት። ተወዱታላችሁ ብለን እናስባለን። ለዛሬ ያቀረብኩላችሁም የቤት መረጃ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ